ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮ የምናየው እንግዲህ የፍሬሽማን ማትማቲክስ የመጀመሪያው ዩኒት የመጀመሪያው ፓርት ይሆናል ማለት ነው። እንግዲህ ዩኒት 1 ፕሮፖርሽናል ሎጂክ ኤንድ ሴት ቲዮሪ ይለናል። በዚህ ዩኒት ውስጥ የመጀመሪያውን ክፍል ነው ዛሬ የምናየው ማለት ነው። እስከ መጨረሻው ድረስ ይህን ቪዲዮ እንድትከታተሉት በአክብሮት ጋብዛለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ወደ እናንተ ይደርሱ ዘንድ የደወል ምልክቷንም መንካትዎን እንዳይረሱ። በድጋሚ አብራችሁን ቆዩ። መልካም ቆይታ። እንግዲህ ፕሮፖርሽናል ሎጂክ ኤንድ ሴት ቲዮሪ በዚህ ዩኒት ውስጥ በዋናነት ሁለት ነገሮችን የምናየው የመጀመሪያው ስለ ሎጂክ፣ ሁለተኛው ደግሞ ስለ ሴት ይሆናል ማለት ነው። ኦኬ ሶ እንደ መግቢያ in this chapter we study the basic concept of proportional logic and some part of set theory. ኦኬ ስለዚህ ስለምንድን ነው የምናወራው በዚህ ቻፕተር ውስጥ ስለ proportional logic and set theory ስለሚለው ይሆናል ማለት ነው። In the first part we deal about proportional logic, logical connectivity, quantifier and argument. ኦኬ በመጀመሪያው ክፍል የምናያቸው ቶፒኮች ናቸው እነዚህ proportional logic ምን እንደሆነ፣ logical connectivity, quantifier, argument ምን እንደሆኑ የምናይ ይሆናል ማለት ነው in the first part ወይም በመጀመሪያው ክፍል። In the second part, we turn our attention to the set theory and discuss about description of sets and operational sets. Okay? በሁለተኛው ክፍል ደግሞ ስለምንድነው የምናየው አጠቃላይ ስለ ሴት ቲዮሪ እናያለን ማለት ነው። ሴት ቲዮሪ ላይ ምን አለ? description of set and operation of sets እንዲሁም ቬን ዲያግራም የሚሉ ነገሮች አሉ። እነሱን በሁለተኛው ፓርት የምናይ ይሆናል ማለት ነው። ኦኬ ስለዚህ እዚህ ላይ ሜን ኦብጀክቲቭ ኦፍ ዘ ቻፕተር አለን። እንግዲህ ሜን ኦብጀክቲቭ ምንድነው ማየት መቻል አለብን። ምክንያቱም የቻፕተሩ ዓላማ ምን እንደሆነ ካወቅ ነገሮች ቀላል ይሆኑልናል። ምክንያቱም ምን ነው ማወቅ የሚጠበቅብን ይህን ዩኒት ተምረን ከጨረስን በኋላ ምን ነገሮችን ማወቅ መቻል አለብን የሚለውን ነገር መገንዘብ መቻል ስላለብን ማለት ነው። ስለዚህ ወደ 7 የሚደርሱ ኦብጀክቲቮች አሉን ማለት ነው። ሶ እነዚህን ኦብጀክቲቮች ለማሳካት ወይም እነዚህ ዓላማዎችን ለማሳካት ነው ይህን ቻፕተር የምንማረው ማለት ነው። የመጀመሪያው now the basic concept of mathematical logic. ኦኬ ማትማቲካል ሎጂክ ወይም ማትማቲካል ሪዝኒንግ ምን እንደሆነ ማወቅ መቻል የመጀመሪያው ዓላማ ነው። ሁለተኛ ደግሞ now method and procedures in combining the validity of statements. ኦኬ የሆነን ስታትመንት ቫሊዲቲ ኮምፓይል ለማድረግ የምንጠቀማቸው ቤዚክ ፕሮሲጀሮች አሉ፣ እንዲሁም ሜቶዶች አሉ። እነዛን ሜቶድ እና ፕሮሲጀሮች ማወቅ መቻል አለብን ማለት ነው at the end of this unit or this chapter. Then next understand the concept of quantifier. quantifier የምንላቸው ምን ናቸው? ለምሳሌ there exist for all x ምናምን ነገር የምንላቸው ኳንቲፋየር የምንላቸው ማለት ነው። ዩኒቨርሳል ኳንቲፋየር እና ኤግዚስተንስ ኳንቲፋየር የሚባሉ ነገሮች አሉ፣ ምንማራቸው ይሆናል ወደፊት። እነሱን ነገሮች አንደርስታንድ ማድረግ ወይም መገንዘብ ሌላኛው ዓላማ ነው። then now basic facts about argument and validity. ኦኬ ስለ ቫሊዲቲ እና ስለ አርጊውመንትን ቤዚክ የሆነ እውነታዎችን ማወቅ መቻል ሌላኛ ኦብጀክቲቭ ነው ማለት ነው የዚህ ቻፕተር። then after understand the concept of set. እንግዲህ የመጀመሪያ ስለ ሎጂክ እነዚህ ነገሮች ካወቅን በኋላ ሁለተኛው ደግሞ understand the concept of set ስለ ሴት ያለን ኮንሰፕት እንዲጨምር ወይም እንድናውቅ ሌላኛ ዓላማ ነው። then apply a rule of operation on sets to find the result. after that show set operation using Venn diagram. Venn diagram በመጠቀም ሴትን ኦፕሬት እናደርጋለን ማለት ነው። ስለዚህ አጠቃላይ የቻፕተሩ ኦብጀክቲቭ ይህንን ይመስላል። እዚህ ጋር አንድ ነገር ማስተዋል ያለብን ማንኛውንም ኮርስ በመናነብበት ጊዜ ሰሌክቲቭ መሆን መቻል አለብን። ሰሌክቲቭ ማለት ዝም ብሎ መጽሐፉ ላይ የተጻፈውን ሁላ ሙሉ በሙሉ ማንበብ ጥቅም ላይ ኖረው ይችላል። ስለዚህ ሜን ፖይንት የሚባሉ ነገር እጅግ በጣም አስፈላጊ የሚባሉ ነገሮችን እየመረጥ የምናነብበት ሁኔታ እንዲፈጠር ላሳስባችሁ እወዳለሁ። ምክንያቱም ብዙ የማይጠቅመን ነገር ስናግበሰብስ ሌሎች ጠቃሚ የሆኑ ነገሮችን እንተዋለን ማለት ነው። ኦኬ ሰሌክቲቭ መሆን ኢንፎርማቲቭ መሆን ግቢ ላይ እጅግ በጣም አስፈላጊ ከሚባሉ ፖይንቶች መካከል ነው። ሶ
ወደ ዋናው ቶፒካችን ስንመለስ እንግዲህ ፕሮፖርሽናል ሎጂክ አለ። ፕሮፖርሽናል ሎጂክ የመጀመሪያው ቶፒካችን ነው። በፕሮፖርሽናል ሎጂክ ውስጥ እንግዲህ እዚህ ጋር ምን አለ? ዴፊኒሽን ኤንድ ኤግዛምፕል ኦፍ ፕሮፖርሽን። ኦኬ ፕሮፖዚሽን ምን እንደሆነ ምን እንላለን? ዲፋይን እናደርጋለን፣ ኤግዛምፕል እንሰጣለን። ከዛ በኋላ ምን ይሆናል ማለት ነው? ግልጽ ይሆናል ማለት ነው ይሄ ፓርት። ኦኬ እንግዲህ ፕሮፖዚሽናል ሎጂክ ላይ ወይም ሲምፕሊ ሎጂክ ወይም ሪዝኒንግ የምንለው እንግዲህ ማቴማቲካል ወይም ሲምቦሊክ ሎጂክ የሚባል ነገር አለ። እሱ ምንድነው? ሐሳባዊ ወይም ተምሳሌታዊ አመክንዮ ንድፈ ሐሳብ ትንታኔ ሲሆን ዓላማው ተገቢነት ያለው አመክንዮ መፍጠር። ኦኬ የሚለንም እንደዛ ነው። እዚህ ላይ ለምሳሌ ማቴማቲካል or symbolic logic is an analytical theory of the art of reasoning whose goal is to systematize and codify principle of valid reasoning ይለናል። ኦኬ ስለዚህ ሂሳባዊ ወይም ተምሳሌታዊ አመክንዮ ንድፈ ሐሳባዊ ትንታኔ ሲሆን ዓላማው ተገቢነት ያለው አመክንዮ መፍጠር ነው። በዚህ ውስጥ እንግዲህ ብዙ ነገሮች አሉ። ለምሳሌ አርጊውመንት አለ፣ ፐርሱዲቭ የሚባል ነገር አለ። ኦኬ እነሱ ነገሮች እንዳሉ ነው የሚጠቁመን እዚህ ላይ ያለው ዝርዝር ሐሳብ። ኦኬ ስለዚህ ሴሌክቲቭ ሆኖ እያልኳቸው ያለ ለምሳሌ ይሄ ሙሉ ፓራግራፍ በማንበብ ለመረዳት ጥረት ማድረጋችሁ ሴሌክቲቭ አለመሆናችሁ ነው የሚያስረዳው። ምክንያቱም ዋናው ኮርስ የሚጀምረው እዚህ ጋር ሰው እዚህ ላይ አሁንም ሴክሽን ኦብጀክቲቭ አለ። የዚህ ቶፒክ ዋና ኦብጀክቲቭ ምንድነው የሚሉ ነገሮች ወደ 7 የሚደርሱ ኦብጀክቲቮች አሉ። እዚህ ላይ ይሄን ቶፒክ ከተረዳን ወይም ከተማርን በኋላ ምን ነገር ማወቅ አለብን የሚሉ ነገሮች አሉ። ወደ 7 ፈጠን ብዬ ለማሳየት ሞክራለሁ። የመጀመሪያው አይደንቲፋይ ዘ ዲፈረንስ ቢትዊን ፕሮፖዚሽን ኤንድ ሰንተንስ፣ በሰንተንስ እና በፕሮፖዚሽን መካከል ምን አይነት ዲፈረንስ ወይም ልዩነት እንዳለ አይደንቲፋይ ማድረግ ወይም መለየት። ሁለተኛ ደግሞ ዲስክራይብ ዘ 5 ሎጂካል ኮኔክቲቪቲ፣ 5 ሎጂካል ኮኔክቲቪቲ እንዳሉ ይታወቃል። እነሱን ዲስክራይብ ማድረግ መቻል at the end of this topic ማለት ነው። then determine the truth value of proposition using the rules of logical connectivity። logical connectivity ራሳቸውን የቻለ ሩል አላቸው። እነሱን ሩል በመጠቀም truth value የምንለው እንግዲህ either false or true የምንለው ማለት ነው truth value የምንለው። ስለዚህ እሱን ዲተርማይን ማድረግ ሌላኛው ኦብጀክቲቭ ነው። then construct compound proposition using the 5 logical connectivity። በዋናነት እዚህ ላይ ብዙ ትኩረት ሰጥቶ የሚሰራው እዚህ ቶፒክ ላይ about the 5 logical connectivity ነው ማለት ነው። ስለዚህ 5 logical connectivityዎችን በመጠቀም compound proposition construct ማድረግ ደግሞ ሌላኛው ምንድነው? ኦብጀክቲቭ ነው ማለት ነው። then after identify the difference between converse and contrapositive of conditional statement። ኦኬ ስለዚህ በኮንቨርስ እና በኮንትራፖዚቲቭ መካከል ያለውንም ልዩነት አይደንቲፋይ ማድረግ ሌላኛው ዓላማ ይሆናል። determine the truth value of compound proposition, distinguish a given compound proposition is whether tautology or contradiction or simply ስለ ኮንትራዲክሽን እና ታውቶሎጂ እናወራለን ማለት ነው። እንግዲህ ኮንትራዲክሽን እና ታውቶሎጂ ምንድነው? ሁሉም ቫልዩዎች ትሩ ሲሆኑ ኮንትራዲክሽን ነው የምንለው ወይስ ታውቶሎጂ ነው የምንለው? ሁሉም ቫልዩዎች ደግሞ ፎልስ ሲሆኑ ታውቶሎጂ ወይስ ኮንትራዲክሽን? ከዛ ጋር የተገናኘ ነገር ነው ማለት ነው። ኦኬ ስለዚህ እሱን የምናይበት ሁኔታ ይፈጠራል ማለት ነው። ይህን ቶፒክ ከጨረስን በኋላ እነዚህን ነገሮች ማወቃችንን ቼክ ማድረግ መቻል አለብን ማለት ነው። ስለዚህ ወደ ዋናው ርዕሳችን ስንገባ እንግዲህ እስካሁን ድረስ ወደ ዋናው ቶፒካችን አልገባንም። ዋናው ቶፒካችን የዩኒት የሚጀምረው ፕሮፖዚሽንን ዲፋይን በማድረግ ነው የሚሆነው። ፕሮፖዚሽን ማለት ምን ማለት ነው? ኤግዛምፕሎች ምን ናቸው? ኦኬ እነሱን በመስጠት እንጀምራለን ማለት ነው። ስለዚህ የመጀመሪያው consider the following sentence። ለምሳሌ ወደ 6 የሚደርሱ ኤግዛምፕሎች አሉ። ኮንሲደር አድርጉ። 2 is an even number. A triangle has 4 sides. Athlete Haile Gebrselassie weighted 45 kg when he was 20 years old. May God bless you. Give me the book. What is your name? የሚሉ ወደ 6 የሚደርሱ ሰንተንሶች አሉ። ኦኬ ስለዚህ እነዚህ ሰንተንሶች ልዩነታቸው ምንድነው? መጀመሪያ ሰንተንሶችን አንደርስታንድ ማድረግ ያስፈልጋል። ምን አይነት ሰንተንስ ነው የሚለው ማለት ነው። So ምን ይለናል? The first 3 sentences are declarative sentence. Declarative sentence means a sentence that can be said to be either true or false. እውነት ወይም ሐሰት ልንለው የምንችለው ሰንተንስ ከሆነ
which is called declarative sentence እንለዋለን ማለት ነው። Okay, so the first one is true and the second one is false. 2 is an even number which is always true. አሁን ሁለት even number እንደሆነ እናውቃለን። ስለዚህ declarative sentence ነው value true የሆነ ነው። ሁለተኛ ደግሞ a triangle has 4 sides. triangle 4 sides ሳይሆን 3 side ነው ያለው። ስለዚህ false ነው። አይታችኋል እንግዲህ true ወይም false ማለት ቻልን ማለት ነው። አንድ ነገር ተገንዘቡ እዚህ ጋር true or false ማለት መቻል። then the truth value of the third sentence cannot be asserted because of lack of historical record, but it is by its very form either true or false, but not both. አሁን እንግዲህ አትሌት ኃይለ ገብረስላሴ ወጥ 45 ኪሎግራም when he was 20 years old. አሁን ኃይለ ስላሴ በ20 አመቱ ኃይለ ገብረስላሴ በ20 አመቱ 45 ኪሎ ይመዝናል። ይህ አሁን ትክክለኛ የሆነ መረጃ የለም። መረጃ ካለን እንግዲህ ትክክል ከሆነ እውነት ካልሆነ ሐሰት ነው ልንለው የምንችለው። ኦኬ ስለዚህ either true or false ማለት እንችላለን፣ ግን both መሆን አይችልም። ኦኬ ስለዚህ ከመዘነ yes it is true እንላለን፣ ካልመዘነ ግን false እንላለን። ግን ምን ማለት የምንችለው ነው true ወይም false ልንለው የምንችለው ነው። ስለዚህ ከምን ይመደባል? ከዲክላሬቲቭ ሰንተንስ ውስጥ ይመደባል ማለት ነው። On the other hand, the last 3 sentences have no true value, so they are not declarative. እንግዲህ ሶስቱን ቀሪ ሶስቶችን ስተዋቸው truth value የላቸው። truth value የላቸው ማለት እውነት ወይም ሐሰት ልንላቸው የማይችሉ ናቸው። ለምሳሌ may God bless you. ኦኬ may God bless you ይሄው ለምሳሌ true ወይም false ልንለው አንችልም። give me the book it is a command ላይ ያለው ኤክስክላሜሽን ነው። ሁለተኛው ላይ ያለው ደግሞ ኮማንድ ነው give me the book የሚለውን ሰንተንስ true ወይም false ልንለው አንችልም። ስለዚህ it is not declarative። ኤፍ ላይ ደግሞ what is your name ይላል። what is your name it is a question form ነው እንግዲህ በጥያቄ ፎርም ነው የመጣ so exclamation sentence, command sentence or a sentence it can be presented in the form of question are now to be a declarative sentence. okay ስለዚህ ምንድናቸው ማለት ነው ዲክላሬቲቭ አይደሉም true ወይም false ልንላቸው አንችልም ማለት ነው። okay so now we began by explaining proposition. እንግዲህ ኤግዛምፕል ሰጥተናል። አሁን እዚህ ላይ definition and example of proposition አለ የሚለው ስለዚህ ኤግዛምፕል ሰጥተናል። ከዛ ደግሞ define በማድረግ ወይም examine በማድረግ እንቀጥላለን ማለት ነው። so the building block of every argument is proposition, or simply proposition is the building block of every argument. argument ማለት ምን ማለት ነው? እዚህ ጋር ለምሳሌ argument አዲስ ወርድ ሊሆንባችሁ ይችላል። an independent argument ማለት an independent variable associated with a function and determining the value of the function. okay ምን ማለት ነው? independent የሆነ variable ነው። ለምሳሌ the expression y is equal to f of x, x1, x2 ቢሆን y is equal to f of x1, x2 ቢሆን the argument of the function f are x1 and x2 and the value is y. value y ነው፣ አርጊውመንቱ ደግሞ x1 እና x2 ነው። ኦኬ ምክንያቱም አርጊውመንት ማለት ምን ማለት ነው ብለናል? ኢንዲፔንደንት ቫሪያብል ነው ብለናል። ኢንዲፔንደንት ቫሪያብል ስለዚህ proposition is the building block of every argument እንደሆነ ልትረዱ ይገባል ማለት ነው። so a proposition is a sentence that may be asserted or denied. okay so proposition is in this way are different form of question, command and exclamation. neither question which can be asked nor exclamation which can be uttered can possibly be asserted or denied. only proposition asserted that something is the case and therefore only they can be true or false. or simply proposition ማለት it's a sentence that can be said to be either true or false. true ወይም false ልንለው የምንችል ከሆነ ምንድነው ማለት ነው? proposition ነው ማለት ነው።
ለምሳሌ እዚህ ጋር ዴፊኒሽን አለ a proposition okay a proposition is a sentence or simply proposition statement ማለት እንችላለን is a sentence which has a true value either true or false but not both ሁለቱንም true ወይም false ባንድ ላይ ሊሆን አይችልም it can be either true or false but cannot be both ለምሳሌ እዚህ ላይ አሁን command exclamation question እዚህ ላይ ያሉት ማለት ነው ለምሳሌ me god bless you እና አሁንም እዚህ ላይ give me the book and what's your name የሚሉ ነገሮች በሶስቱ ፎርም ነው የተጻፉ ለምሳሌ በኮማንድ በኤክስክላሜሽን እና በኩዌስቸን ፎርም ሶ ከስታትመንት ከፕሮፖዚሽን ወገን አይመደቡም ማለት ነው ምክንያቱም they cannot be said to be either true or false true ወይም false መባል ስለማይችሉ ማለት ነው The above definition does not mean that we must always know that the truth value is. For example, the sentence the 100th digit in the decimal expansion of pi is 7 is a proposition. But it may be necessary to find this information in a website on the internet to determine whether this statement is true or false. ኦኬ እንግዲህ የፓይ እንግዲህ እልቆቢስ ነው የፓይ ቫልዩ ኦኬ 3.14 እያለ የሚቀጥል ነው ቁጥሩ ስለዚህ 1000ኛው ዲጂት 7 ነው ይለናል ኦኬ ስለዚህ 7 ነው አለን ማለት ወይ ትሩ ነው ወይ ፎልስ ነው ቼክ ማድረግ ነው ኦኬ ስለዚህ ለምሳሌ አሁን እዚህ ዌብሳይት ላይ ወይ ኢንተርኔት ላይ ሰርች አድርገን ዲተርማይን ማድረግ እንችላለን ማለት ነው Indeed, for a sentence to be a proposition or statement, it is not required that we are able to determine its true value. እዚህ ላይ አሁን truth value determine ማድረግ ግዴታ አይደለም ሲለን ምን ለማለት ፈልጓል ትሩ ነው ወይም ፎልስ ነው ብለን ዲተርማይን ማድረግ ግዴታ የለብንም ነገር ግን either true or false ተብሎ ሊገለጽ የሚችል መሆን መቻል አለበት ኦኬ ለምሳሌ አሁን ምን ልበላችሁ ሌላ ኤግዛምፕል ለምሳሌ የኢ ቫልዩ ኢን የምታውቁት ሆነ ኤክስፖኔንሻል ፋንክሽን ሎጋሪዝም ፋንክሽን ላይ ኢ 2.128 ነው 2.218 እያለ የሚቀጥል ቁጥር እሱ ቁጥር ለምሳሌ 10ኛው ዲጂት 5 ነው ቢባል 5 ይሁን አይሆን አይታወቅም ግን ቼክ ማድረግ ይቻላል በርግጥ ተፈልጎ ስለዚህ either true or false ነው ግዴታ ትሩ ነው ብለን መደምደም የለብንም ወይም ፎልስ ነው ብለን መደምደም መቻል የለብንም እዚህ ላይም ለምሳሌ ኃይለ ገብረስላሴ የሚለው ለምሳሌ ሪከርድ የተደረገ ዳታ የለም ግን ከምንድነው የምንመድበው ከፕሮፖዚሽን እንመድበዋለን ምክንያቱም ይሄን አይነት ሰንተንስ ትሩ ወይም ፎልስ ብለን ዲተርማይን ማድረግ ስለምንችል ማለት ነው እሱን ለመግለጽ ፈልጎ ነው እዚህ ጋር ያስቀመጠው sentence ማለት ነው so every proposition has a truth value namely true denoted by capital T or false denoted by F okay ስለዚህ proposition ወይም statement ሁለት value አለው ሁለት two truth value አለው true እና false የምንለው ማለት ነው okay ስለዚህ definition ይሄን ይመስላል እንግዲህ proposition ማለት simply statement ነው a sentence that which has a truth value either true or false but not false ብለን ዲፋይን እናደርጋለን ማለት ነው ኤግዛምፕሎችን ሰጥተናል ኤግዛምፕሎች ለምሳሌ እነዚህ መጀመሪያ 3 ኤግዛምፕሎች ከፕሮፖዚሽን ውስጥ መደባሉ but the last 3 examples are not grouped under proposition or simply they are not statement ብለን ዲተርማይን ማድረግ እንችላለን ማለት ነው more ግልጽ ለማድረግ ያክል እዚህ ላይ ለምሳሌ a sentence which can be said to be true or false but not both is said to be proposition or statement እንለዋለን okay and a sentence with one or more variable which becomes a statement on replacing the variable or variables by an individual or individuals is called an open proposition or open statement okay የሆነ ሰንተንስ ሆኖ ክፍት ቦታ አለው ወይም ቫሪያብል አለው
በቫሪያብሉ ቦታ የሆነ ነገር ስናስገባበት ወደ ስታትመንትነት መቀየር የሚችል ከሆነ which is called open proposition ወይም open statement እንለዋለን ይለናል። The word true or false denoted by t and f respectively are called truth value. Okay? እንግዲህ t እና f truth value ይባላሉ። ለምሳሌ እዚህ ላይ additional example እንመልከት እስኪ ሞጁላችን ካለው በተጨማሪ ማለት ነው። ለምሳሌ እዚህ ላይ አንደኛው ላይ man is mortal 2 plus 5 is equal to 9 4 plus 5 is equal to 9 King Abba Jafar weighed 60 kg when he was 30 years old. All are proposition because proposition ያላቸው either true or false ብለን ዲተርማይን ማድረግ ስለምንችል ለምሳሌ መጀመሪያው man is mortal which is always true ስለዚህ truth value t ነው ማለት ነው። ሁለተኛው 2 ሲደመር 5 7 ነው መሆን ያለበት ግን 9 ብሎታል ስለዚህ proposition ነው because false ብለን ኤክስፕረስ ማድረግ ስለምንችል እዚህ ጋር 5 plus 4 which is equal to 9 which is true so which is also an example of proposition. በተጨማሪ King Abba Jafar weighed 60 kg when he was 30 years old are all proposition. እዚህ ላይ ደግሞ አሁን ልክ ቀደም ላይ ኃይለ ገብረስላሴ አትሌት ኃይለ ገብረስላሴ እንዳልነው ተመሳሳይ ነው። ኦኬ ስለዚህ ትክክለኛ የሆነ ሪከርድ ካለ either true or false ማለት ስለምንችል ከፕሮፖዚሽን ውስጥ ይመደባል ማለት ነው። እዚህ ጋር ደግሞ ሁለተኛ x plus 6 which is equals to 8 x plus 3 less than 10 x is less than y blank is the town of Ethiopia all are open proposition. አሁን open proposition ማለት እዚህ ላይ ምክንያቱም ቀደም ላይ ባልገልጽላችሁም ወደፊት ስለምናየው ነው እዚህ ግረ መንገድን እየነገርኳችሁ ያለሁት። ስለዚህ open proposition የምንለው instead of x ለምሳሌ x ላይ 2ን ብንተካ 2 ሲደመር 6 which is equal to 8 ስለዚህ ተከታ ነው true ወይም false ልንለው ቻልን ማለት ነው። x ላይ 1ን ብናስገባ 1 ሲደመር 6 which is equal to 8 ስለዚህ false ወይም true ማለት እንችላለን ማለት ነው። በቫሪያብሉ ቦታ የሆነ ቁጥር ስንተካ እዚህ ጋርም በተመሳሳይ x እና y ላይም ቁጥር ስንተካ either true or false ማለት እንችላለን ማለት ነው። blank space ላይም የሆነ ነገር መሙላት ስለምንችል ለምሳሌ አዲስ አበባ is a town in Ethiopia ብል true ነው። ኦኬ ናይሮቢ is a town in Ethiopia ብል false ነው። ስለዚህ either true or false ማለት ቻልኩ ማለት ነው። ምንድነው proposition አልነው ማለት ነው። ሌላው ደግሞ welcome it's impossible to get medicine for HIV/AIDS you can get a good grade in mathematics God bless you all are neither proposition nor open proposition. ኦኬ አሁን እነዚህ ውስጥ ያሉት እንግዲህ propositionም አይደሉም open propositionም አይደሉም። ለምሳሌ welcome የሚለው ነገር either true or false ልንለው አንችልም። ኦኬ you can get a good grade in mathematics የሚለውንም true or false ልንለው አንችልም። God bless you የሚለውንም እንደዚሁ ማለት ነው። ስለዚህ እነዚህ ከፕሮፖዚሽን ውስጥ አይመደቡም ማለት ነው። ኦኬ ስለዚህ አጠቃላይ ስለ ፕሮፖዚሽን ዴፊኒሽን እና ኤግዛምፕል ይሄን ይመስላል። ቀጣይ የምናየው ሎጂካል ኮኔክቲቪቲስ የሚለውን ይሆናል። ሎጂካል ኮኔክቲቪቲስ in mathematical discourse and elsewhere one constantly encountered declarative sentences which have been formed by modifying a statement with the word not or by connecting statements with the word and or if then or implies and if and only if. okay አሁን እዚህ ላይ የተዘረዘሩት እንግዲህ የሆነን ሰንተንስ ሁለት እና ከዛ በላይ የሆኑ ሰንተንሶች ሊሆኑ ይችላሉ። እነሱን ለማጣመር ወይም ኮኔክት ለማድረግ የምንጠቀማቸው ኮኔክቲቪቲስ ናቸው። ለምሳሌ ኖት እዚህ ላይ ምን ይለናል? ለምሳሌ ኖት የሚል ነገር አለ፣ ኤንድ አለ፣ ኦር አለ፣ ኢፍ ዜን፣ ኢፍ ኤንድ ኦንሊ ኢፍ ኮኔክቲቪቲስ ይባላሉ። ስንት ናቸው? 1 2 3 4 5 ኖት ኤንድ ኦር ኢፍ ዜን if and only if እነዚህ እንግዲህ ምን ይባላሉ? these are the 5 words or combination of words for are called propositional connectivities or logical connectivities እንላቸዋለን ማለት ነው እነዚህ እንግዲህ ኦኬ ስለዚህ propositional connectivities ወይም logical connectivities የምንላቸው ወይም the 5 propositional connectivities ወይም logical connectivities የምንላቸው እነማን ነው? not and or if then if and only if
አሁን እዚህ ላይ ለምሳሌ if then የሚለውን implies በሚል ስም ልንተካው እንችላለን። if and only if የሚለውን ደግሞ by implies የሚል ስያሜ ያለው ማለት ነው በሌላ አጠራር። ኦኬ እዚህ ጋር ማስታወሻችን ላይ letters such as p, q, r, s, etc are usually used to denote proposition. proposition እንግዲህ ዲኖት ለማድረግ ወይም ለመወከል የምንጠቀምባቸው ሌተሮች ናቸው ማለት ነው p, q, r, s ብዙ ጊዜ ማለት ነው። ኦኬ so the first one is conjunction የመጀመሪያው connectivity እንግዲህ conjunction እንለዋለን when two propositions are joined with the connective end the proposition formed is a logical conjunction and is denoted by this symbol. okay and ማለት simply conjunction ማለት ነው ሲምቦልም ይሄን ይመስላል። okay so the logical conjunction of two propositions p and q is written as p and q or p conjunction with q ማለት እንችላለን። so ይህ እንዴት ነው የሚነበበው? p and q ብለን እናነባዋለን ወይም ደግሞ p conjunction q ብለን እናነባዋለን በሁለት ፎርም ማለት ነው። ኦኬ and ወይም conjunction ብለን ሁለቱንም በአንድ ላይ ደስ ባለን መጠቀም እንችላለን ማለት ነው። ኦኬ so p and q are called the component of conjunction. components ይባላሉ p and q ላይ እንደነገርኳችሁ እንግዲህ እዚህ ሞጁላችን ላይ እንደሚያስረዳው p, q, r, s ሌተሮች ናቸው ፕሮፖዚሽን ለመጠቀም የሚያገለግሉ ሌተሮች። ስለዚህ p እና q the component of conjunction. p and q is true if and only if p is true and q is true. ኦኬ እንግዲህ የኮንጃንክሽን የp እና የq ኮንጃንክሽን ትሩ ሊሆነው የሚችል ምን ሲሆን ነው? if and only if p is true and q is true. simply both q and p are true. ሁለቱም በአንድ ላይ ትሩ ከሆኑ ኮንጃንክሽናቸውም ትሩ መሆን አለበት ማለት ነው። ኦኬ አለዛ ግን ትሩ ሊሆኑ አይችሉም። እንግዲህ አንድ ነገር መያዝ ያለባችሁ ይሄ ነው የመጀመሪያው በኤንድ ወይም በኮንጃንክሽን ሲያያዝ ትሩዝ ቫልዩ ምን ይመስላል? ኦኬ ስለዚህ በኮንጃንክሽን የተያያዘ ነገር ትሩ ለመሆን ሁለቱም የግድ ትሩ መሆን መቻል አለባቸው ማለት ነው። so the truth table for conjunction is given as follow. p እና q ተሰጥቶናል። ለምሳሌ p ትሩ ፎልስ ተሰጥቷል። q ደግሞ ትሩ ፎልስ ቫልዩ ተሰጥቷል። እንግዲህ ትሩዝ ቫልዩ ነው ይሄ p and q ውጤቱ ምን ይመስላል? ትሩ and ትሩ ነው። ትሩ and ፎልስ ነው። ፎልስ and ትሩ ፎልስ ነው። ፎልስ and ፎልስ ነው። ስለዚህ በኮንጃንክሽን ጊዜ ወይም በኤንድ ጊዜ ትሩ ለመሆን ፒም ኪውም የግዴታ ትሩ መሆን አለባቸው። ከዛ ውጭ ግን ፎልስ ነው። ከዛ ውጭ ኦልዌይስ ፎልስ ነው። እንደምታዩት ሶስቱ ሁላ ፎልስ ናቸው። ትሩ ከፎልስ ጋር ፎልስ ነው። ፎልስ ከትሩ ጋር ፎልስ ነው። ፎልስ ከፎልስ ጋር ፎልስ ነው። አለቀ። ኤግዛምፕል ስንሰራ ደግሞ ሞር ክሊር ይሆናል። ለምሳሌ consider the following proposition. p 3 is an odd number. 3 is an odd number which is true. ኦኬ እንግዲህ 3 ኢቭን አይደለችም ኦድ ነች። ስለዚህ ትሩ ነው ትሩዝ ቫልዩ። 27 q ደግሞ 27 is prime number false. ምክንያቱም 27 ብቸኛ ቁጥር አይደለም በ3 ይካፈላል በ9 ይካፈላል። ፕራይም ነምበር የምንለው ደግሞ በራሱና በአንድ ቁጥር ብቻ የሚካፈል ነው። ስለዚህ 27 is prime number which is false. ስለዚህ p ትሩ ነው q false ነው። rን ደግሞ እንውሰድ። አዲስ አበባ is the capital city of Ethiopia which is true. ስለዚህ p and q ማለት 3 is odd number and 27 is prime number which is false. ለምን false ሆነ? p ትሩ ነው q false ነው። ትሩ and false always false ነው። ትሩ ለመሆን ምን መሆን አለበት? ኮንጃንክሽኑ ሁለቶችም ትሩ መሆን አለባቸው። ለምሳሌ p እና rን ውሰዱ። p ማለት 3 is odd number ትሩ የሆነ አዲስ አበባ is the capital city of Ethiopia ትሩ የሆነ ሁለቱም ትሩ ናቸው። ስለዚህ ትሩ and ትሩ ነው የሚመጣ ማለት ነው። ስለዚህ p and r
ማለት 3 is an odd number and አዲስ አበባ is a capital city of Ethiopia ስለዚህ ሁለቱም ትሩ ስለሆኑ ኮንጃንክሽናቸው ምን ይሆናል ማለት ነው ትሩ ይሆናል ማለት ነው ኦኬ ስለዚህ እጅግ በጣም ቀላል ኮንጃንክሽን ትሩ ለመሆን ሁለቱም የግድ ትሩ መሆን መቻል አለባቸው ከዛ ውጭ ግን ፎልስ ነው ማለት ነው ኦኬ ስለዚህ ስለ ኮንጃንክሽን ይሄን ይመስላል ማለት ነው ሌላኛውና ሁለተኛው ደግሞ disjunction when two propositions are joined with the connective or the proposition formed is called logical disjunction ኦኬ and የሚለውን በኮንጃንክሽን ነበር ያያዝነው or የሚለውን ደግሞ በዲስጃንክሽን አያያዝነው ማለት ነው is denoted by this symbol ለምሳሌ ሲምቦሉ ራሱ የኮንጃንክሽን ኢንቨርስ ነው ተገላቢጦሽ ነው የኮንጃንክሽን ወደ ታች ነው ኦፕን የሆነው ይሄ ደግሞ v ቅርጽ ያለው ማለት ነው ስለዚህ or ማለት ነው so the logical disjunction of two proposition p and q is written as p or q or p disjunction q ብለን እናነባዋለን እንደምታዩት ነው እዚህ ጋር p or q or p disjunction q ብለን ማንበብ እንችላለን ማለት ነው so p or q is false if and only if both p and q are false አሁን የኮንጃንክሽን ተቃራኒ ነው p and q ትሩ ሊሆን የሚችል ሁለቱም ትሩ ተሆኑ ነው ብለን ነበር አሁን ደግሞ p and q false ሊሆን የሚችለው p or q false ሊሆን የሚችለው ሁለቱም false ከሆኑ ብቻ ነው truth value ነን የዲስጃንክሽንን truth table p እና q ተሰጥቶናል p or q ተሰጥቶናል የp value true false አለ የq ደግሞ true false ተሰጥቶናል ኦኬ ስለዚህ true or true ነው true or false true ነው false or true ነው false or false ነው ስለዚህ false ለመምጣት ሁለቱም false መሆን መቻል አለባቸው true ለመሆን ግን either ሁለቱም true መሆን መቻል አለባቸው or ከሁለት አንዱ true መሆን መቻል አለበት ስለዚህ true ይሆናል ማለት ነው ኦኬ አሁን ሁለቱ ጋር እንደምታጣባችሁ ኮንጃንክሽን እና ዲስጃንክሽን ጋር ሁለቱ ማለት ነው ዲስጃንክሽን እና ኮንጃንክሽን ዲስጃንክሽን ፎልስ ለመሆን የግዴታ ሁለቱም ፎልስ መሆን መቻል አለባቸው በኮንጃንክሽን ወይም በኤንድ ጊዜ ደግሞ ትሩ ለመሆን ግዴታ ሁለቱም ምን መሆን አለባቸው ትሩ መሆን መቻል አለባቸው ተቃራኒ ነው ሐሳቡ ተቃራኒ ከሲምቦሉ ጀምሮ ተቃራኒ ነው ከሲምቦሉ እዚህ ላይ ሲምቦሉ እንደምታዩት ኤንድ ላይ ያለው ሲምቦል ሌላ ነው ኦር ላይ ያለው ሲምቦል ሌላ የተገላበጠ ነው ማለት ነው ስለዚህ ኮንጃንክሽን ዲስጃንክሽን ደግሞ ይሄን ይመስላል ማለት ነው ኤግዛምፕል እንስራ ኤግዛምፕል consider the following proposition p 3 is an odd number true ነው q 27 is prime number false ነው Nairobi is a capital city of Ethiopia which is false because Nairobi is a capital city of Kenya ስለዚህ አሁን የመጀመሪያው ትሩ ነው ሁለተኛው false ሶስተኛው false ተሰጥቶናል so በዲስጃንክሽን እናያይዛቸው ሁለቱ ወይም በኦር እናያይዛቸው ኦኬ so p or q p ማለት እንግዲህ ትሩ ነው q ማለት false ነው true or false true ነው የሚሆነው ያ ማለት 3 is an odd number or 27 is prime number which is true ለምን true ከfalse ጋራ ሲሆን በዲስጃንክሽን ማለት ነው value true ነው b p or s that is 27 is prime number which is false or Nairobi is a capital city of Ethiopia which is false ስለዚህ ሁለት ፎልሶችን በምን ስናያይዛቸው በኦር ስናያይዛቸው also false ነው ስለዚህ በዲስጃንክሽን ጊዜ ፎልስ ለመምጣት የግድ ሁለቱም ምን መሆን መቻል አለባቸው ፎልስ መሆን መቻል አለባቸው ኦኬ so disjunction እና conjunction እዚህ ጋር የሆነ መወዛገብ እንዳይፈጠር ጥንቃቄ ማድረግ ያስፈልጋል ማለት ነው ሐሳቡ ተቃራኒ ነው so note that
The use of or in propositional logic is rather different from its normal use in the English language. For example, if Solomon says, I will go to the football match in the afternoon, or I will go to the cinema in the afternoon, he means he will do one thing or the other, but not both. Here, or is used in the exclusive sense, but in propositional logic, or is used in the inclusive sense. አሁን እዚህ ጋር ምን እያለ መሰላችሁ? እንግሊሽ ላይ ያለው ወይም በአጭሩ ኖርማል ላይፋችን ላይ ያለውና እዚህ ሎጂካል ላይ ፕሮፖዚሽናል ሎጂክ የምንለው ላይ ያለውና ኖርማል ላይፋችን ላይ ያለውን ነገር ስንወስድ ላይመሳሰልልን ይችላል በኦር ጊዜ ወይም በዲስጃንክሽን ጊዜ ማለት ነው። ለምሳሌ ሰለሞን ምን አለ? I will go to a football match in the afternoon, or I will go to cinema in the afternoon. እንግዲህ ከሰዓት በኋላ ወይ እግር ኳስ ሊያይ ይሄዳል ወይም ደግሞ ሲኒማ ይሄዳል ይላል። ስለዚህ ሁለቱንም ማድረግ አይችልም። ምክንያቱም አንድ ሰው ነው፣ ሁለቱንም ማድረግ አይችልም በተመሳሳይ ሰዓት። ስለዚህ ወይ ኳስ ሜዳ ይሄዳል ወይም ሲኒማ ይሄዳል። ስለዚህ ትሩዝ ቫልዩ እንውሰድ ብንል ትሩ ነው፣ ይሄዳል። በቃ ከሁለት አንዱ ይሄዳል። ኦኬ። ነገር ግን በፕሮፖርሽናል ሎጂክ ስንሄድ የዚህ ተቃራኒ ነው የሚሆነው ማለት ነው። ኦኬ። ስለዚህ or is used in inclusive sense. That is, we allow Solomon the possibility of doing both things with him being inconsistent ይለናል። ስለዚህ ከኖርማል ላይፍ ጋራ ወይም ወደዚህ ወደ ሰንተንሱ እንወሰደው። በእንግሊዘኛ ባለው ሰንተንስ እና ከሎጂክ ጋር ያለው ነገር የተለያየ ሊሆን እንደሚችልም መገንዘብ መቻል አለብን ማለት ነው። ኦኬ። አሁን እዚህ ላይ እንግዲህ ወይ እግር ኳስ ሜዳው ከሁለት አንዱ መርጦ ይሄዳል። ያ ማለት ወይ እግር ኳስ ሊሄድ ይችላል ወይም ሲኒማ ሊሄድ ይችላል፣ ከሁለት አንዱ መርጦ። ስለዚህ እግር ኳስ ይሄዳል ማለት እንችላለን፣ ሲኒማም ይሄዳል ማለት እንችላለን። ግን ሁለቱንም ባንዴ ላይሄድ ይችላል። ኦኬ። ስለዚህ እሱን ነገር መረዳት መቻል ያስፈልጋል ማለት ነው። በአጠቃላይ ኮንጃንክሽን እና ዲስጃንክሽን ይህን ይመስላል ማለት ነው። ቀጣይ የምናየው ደግሞ implication የሚባል ነገር አለ። implication when two propositions are joined with a connective implies the proposition formed is called logical implication. implication እንለዋለን። እንግዲህ ሶስተኛው logical connectivity ነው። እንግዲህ implication implies is denoted by this symbol. So the logical implication of two propositions P and Q is written as P implies Q. በዚህ ፎርም ነው የሚጻፈው። P implies Q. The function of the connectivity implies between two propositions is the same as the use of if then. if then የሚለው implies ማለት if then ማለት ነው። if this happen then ብለን እንቀጥላለን። ኦኬ። ልክ የኮንዲሽናል ሰንተንስ የምንለው የለም እንግሊዘኛ ላይ ሰው ያ አይነት ማለት ነው ባጭሩ implication. Thus P implies Q can be read as if P then Q ማለት ነው ባጭሩ። if P happen this then Q blank or Q የሆነ ነገር ሊሆን ይችላል ማለት ነው ባጭሩ። so implies ማለት if then ማለት ነው። P implies Q is false if and only if P is true and Q is false. አሁን P implies Q false ሊሆን የሚችልበት በምን ብቻ ነው ይለናል? P true ሆኖ Q false ከሆነ ነው። ያዟትችን እነዚህ ነገሮች ሊሸመደዱ የሚገቡ ነገሮች ናቸው ሩል ላይ። ለምሳሌ በኮንጃንክሽን ጊዜ ትሩ ሊሆን የሚችል ሁለቱም ትሩ ሲሆኑ ነው። በዲስጃንክሽን ጊዜ ፎልስ ሊሆን የሚችል ሁለቱም ፎልስ ሲሆኑ ነው። በኢምፕሊኬሽን ጊዜ ደግሞ ፎልስ ሊሆን የሚችል የመጀመሪያው ትሩ ሆኖ ሁለተኛው ፎልስ ሲሆን ነው። ይችን ያዟት። ኦኬ። ስለዚህ እነዚህን ነገሮች ሩሎችን ከያዛችሁ ሌላው ጥያቄው በጣም ቀላል ነው። የሚጠበቅባችሁ ከእናንተ ሩሎችን መያዝ ብቻ ነው ማለት ነው። ስለዚህ ኢምፕሊኬሽን ላይ ያለ ሩል ምንድነው? P implies Q is false if and only if P is true and Q is false.
ከሆነ ብቻ ፎልስ ይሆናል ማለት ነው። ከዛ ውጭ ትሩ ነው ማለት ነው። ኦኬ እንቀጥል። This form of proposition is common in mathematics. The proposition P is called hypothesis or the antecedent of the condition proposition. P implies Q, while Q is called the conclusion or the consequent. Okay? ይህ ምክንያትና ውጤት የምንለው ማለት ነው። ለምሳሌ if this then መጀመሪያ ይሄ ከሆነ ከዛ እንደዚህ ይሆናል። ስለዚህ መጀመሪያ ያለው ነገር ምክንያት ነው ወይም ሃይፖቴሲስ ወይም አንቲሲደንት ያለው ማለት ነው። ዜን ምንለው ደግሞ ኮንክሉዥን ወይም ኮንሲኩዌንስ ነው መጨረሻ ላይ የሚወጣው ሪዛልት ማለት ነው ባጭሩ። ሶ የኢምፕሊኬሽንም ራሱን የቻለ ትሩዝ ቴብል አለ። ትሩዝ ቴብል እንግዲህ እነዚህ ትሩዝ ቴብሎች ላይ ያየናቸው ላይ ሁለት ትሩዝ ቴብል አይተናል፣ የኮንጃንክሽን እና የዲስጃንክሽን። አሁን ደግሞ የኢምፕሊኬሽን ትሩዝ ቴብል እናያለን። እነዚህን ከያዝ እዚህም ያሉትን ላይ ያሉትን ሁለቶችንም ከያዝ የፈለገ ቴብል ቢደረደር በቀላሉ መስራት እንችላለን ማለት ነው። ኦኬ ሶ ፒ ኤንድ ኪው ተሰጥቷል። ፒ ትሩ ትሩ ፎልስ ፎልስ፣ ኪው ትሩ ፎልስ ትሩ ፎልስ ተሰጥቷል። ትሩ ኢምፕላይስ ትሩ ትሩ ነው። ትሩ ኢምፕላይስ ፎልስ ፎልስ ነው። ፎልስ ኢምፕላይስ ትሩ ትሩ ነው። ፎልስ ኢምፕላይስ ፎልስ ትሩ ነው። ኦኬ ስለዚህ ፎልስ ለመሆን ምን መሆን አለበት? የሁለተኛው ቫልዩ ፎልስ መሆን አለበት። የመጀመሪያው ቫልዩ ግን ትሩ መሆን መቻል አለበት። ከዛ ውጭ ኦልዌይስ ትሩ ነው። ትሩና ትሩ ትሩ ነው። ፎልስና ፎልስ ትሩ ነው። ፎልስና ትሩ ትሩ ነው። ትሩና ፎልስ ግን ፎልስ ነው። ይችን ያዙልኝ እዚች ጋር ኦኬ ይችን። ስለዚህ ይችን ቴብል መያዝ መቻል አለባችሁ። አሁን እዚህ ላይ ሎጂካል ኮኔክቲቪቲን በመታነቡበት ጊዜ ልትይዙት የምትችሉት መሰረታዊ ነገር ምንድነው? እነዚህን ቴብሎችን ሸምድዶ መያዝ። ኦኬ ከዛ እነዚህን ቴብሎች ከያዛችሁ በኋላ ሌላው በሙሉ ቀላል ነው። በእነዚህ ቴብሎች ውስጥ የተጠቃለለ ነው። ኤግዛምፕሎች ቢሰጡ ቀላል ነው። የተሰጠው ኤግዛምፕል ወይዘር ትሩ ኦር ፎልስ መሆኑን እናውቃለን። ለምሳሌ ቱ ኢዝ አን ኢቭን ነምበር የሚለውን ነገር ኢቭን ይሁን ኦድ ይሁን የምናውቀው ነገር ይኖራል። ምክንያቱም ቱ ኢቭን ነው። that is obvious። ስለዚህ either true or false እንለዋለን። ከዛ በኋላ true implies true ምን ይሆናል፣ true implies false ምን ይሆናል የሚለውን ነገር በዚች ቴብል አማካኝነት መያዝ እንችላለን ማለት ነው። ኦኬ ስለዚህ የኢምፕሊኬሽን ትሩዝ ቴብል ይሄን ይመስላል ማለት ነው። ፎልስ ለመሆን የግድ ሁለተኛው ፎልስ አንደኛው ደግሞ ትሩ መሆን መቻል እንዳለበት መገንዘብ መቻል አለባችሁ ማለት ነው። ኤግዛምፕል እንስኪ። አሁንም ኤግዛምፕሎች ላይ የተሰጡ ኤግዛምፕሎች ናቸው። አንድ አይነት ኤግዛምፕሎች ናቸው። Consider the following proposition. P 3 is an odd number which is always true. 27 is prime number which is false. And R Addis Ababa is a capital city of Ethiopia which is true. ስለዚህ በኢምፕሊኬሽን እንስራ እስቲ። P implies Q. P implies Q. If 3 is an odd number, then 27 is prime. እንደዚህ ነው እንግዲህ ኢምፕሊኬሽን ሲገለጽ። If 3 is an odd number, then 27 is prime. አሁን የመጀመሪያው if 3 is an odd number, is an odd number ማለት true ማለት ነው። 27 is prime number የሚለው false ነው። ስለዚህ true implies false false ነው። false የምትሆንባት the only condition ይቺ ነች እንግዲህ true ከfalse ጋራ ሲገናኝ ወይም true implies false false ነው። next p implies r. p ምንድነው? true ነው። r ምንድነው? true ነው። ስለዚህ true implies true. true implies true ምንድነው? true ነው። if 3 is an odd number, then Addis Ababa is a capital city of Ethiopia which is true. ኦኬ ስለዚህ ይህን ይመስላል ማለት ነው። We have already mentioned that P implies Q can be expressed as both if P then Q and P implies Q. There are various ways to express the proposition P implies Q. Namely, እንግዲህ በተለያየ መልኩ መግለጽ እንችላለን እዚህ ጋር P እና በኢምፕሊኬሽን ጊዜ P እና Q ን ለምሳሌ የመጀመሪያው if P then Q ማለት እንችላለን።
q if p ብለን መግለጽ እንችላለን። ኦኬ አሁን ተዘዋውሯል። እዚህ ጋር ግልጽ ለማድረግ ያክል ኮንዲሽናል ሰንተንስን በእንግሊዘኛው ኮንዲሽናል ሰንተንስን ወሰዱ። ለምሳሌ አዘውረን መጠቀም እንችላለን። ለምሳሌ if I have money I will give you bill. I will give you a money if I have ማለት ይችላል። ማዘዋወር ማለት ነው ባጭሩ። so I will give you if I have money ብዬ መግለጽም እችላለሁ። ያ ማለት አገላበጥኩት ማለት ነው። ወይም if p then q ብዬ መግለጽ እችላለሁ። ያ ማለት if I have a money then I will give you ባጭሩ ከኮንዲሽናል ሰንተንስ ጋር ይቀራረባል ወይም ይመሳሰላል ማለት ነው። ይሄን ገለጻ እሱን የነገርኳችሁ ነው እያልኳችሁ ሳይሆን ከዛ ጋር ይመሳሰላል በዛ ዋይ መረዳት ትችላላችሁ እያልኳችሁ ነው። ስለዚህ ሁለተኛው q if p፣ third p implies q፣ ሌላኛው አራተኛው ደግሞ p only if q፣ p is sufficient for q፣ q is necessary for p። ስለዚህ ለምሳሌ በጥያቄ መልኩ p implies q የሚለው በምን አይነት ፎርም መግለጽ እንችላለን? አትሊስት 3 የሚሆኑ ነገሮችን ግለጹ ብንባል ከነዚህ መካከል ተጠቅመን መግለጽ ማለት ነው። if p then q፣ q if p፣ p implies q፣ p only if q፣ p is sufficient for q፣ q is necessary for p። እዚህ ላይ ቅደም ተከተሉን ማየት መቻል አለባችሁ። ለምሳሌ እዚህ ላይ መጀመሪያ always pp ነው ማለት አይደለም። ለምሳሌ q if p ብለን አገላብጠነዋል እዚህ ጋርም q is necessary for p የሚል ነገር ተዘዋውሯል። ስለዚህ እነሱንም ኮንሲደር ማድረግ መቻል አለባችሁ ማለት ነው። ኦኬ ስለዚህ በዚህ መልኩ ልትረዱት ይገባል። ሌላኛውና አራተኛው by implication ነው። by implication when two propositions are joined with a connectivity by implication, the proposition formed is called logical by implication or logical equivalence ይባላል። equivalence by implication also called equivalence. Okay, so a by implication is denoted by this symbol simply. So the logical by implication of the proposition p and q is written as p by implies q. p by implies q is false if and only if p and q have different truth value. እዚህ ላይ ኮንሲደር ማድረግ ያለባችሁ p and q different truth value አላቸው ማለት p true ሲሆን q false ይሆናል። p true ሲሆን p false ሲሆን q true ይሆናል። ሁለቱ የተለያዩ መሆን መቻል አለባቸው። ለምሳሌ ፎልስ ለመሆን ማለት ነው። ፎልስ ለመሆን የትሩ ቢሆን የኛው የግድ ፎልስ መሆን አለበት። የፎልስ ከሆነ የኛው የግድ ትሩ መሆን አለበት። ዜን ቫልዩ ምን ይመጣል? ፎልስ ይሆናል ማለት ነው። ሶ የሁለቱ ኢምፕሊኬሽኖች ባይ ኢምፕሊኬሽኖች ፎልስ ለመምጣት p and q must have different truth value. ኦኬ እሱን ቼክ ለማድረግ የባይ ኢምፕሊኬሽን ትሩዝ ቴብል ተሰጥቶናል። እዚህ ጋር p ትሩ ትሩ ፎልስ ፎልስ ተሰጥቷል። q ደግሞ ትሩ ፎልስ ተሰጥቷል። ስለዚህ p by implies q true by implies true ነው። true by implies false ነው። false by implies true false ነው። false by implies false true ነው። ኦኬ ስለዚህ false ለመሆን ምን መሆን አለበት? p እና q የተለያየ ቫልዩ ሊኖራቸው ይገባል። ያ ማለት ለምሳሌ p true ሲሆን q false ሲሆን ቫልዩ true false ይሆናል። p false ሲሆን እና q ደግሞ true ሲሆን ቫልዩ false ይሆናል። ስለዚህ false ለመሆን የግድ p እና q must have different truth value ሊኖራቸው ይገባል ማለት ነው። otherwise true ይመጣል። true እና true ነው፣ false እና false true ነው። ስለዚህ በባይ ኢምፕሊኬሽን ጊዜ true ለመሆን ብለንም መውሰድ እንችላለን። p እና q must have the same truth value ብለንም መቀየር እንችላለን። አሁን different truth value የሚለውን በፎልስ ፈንታ ትሩን ብንቀይረው p by implies q is true if and only if p and q have the same truth value. ኦኬ ትሩ ለመሆን ደግሞ ሁለቱም ተመሳሳይ ያ ማለት ወይ ትሩ ወይ ፎልስ ከሆነ በኢምፕሊኬሽኑ ትሩ ይመጣል ማለት ነው። ስለዚህ እቺንም ቴብል መያዝ መቻል አለባችሁ ማለት ነው። አራተኛዋ ቴብል ነች እቺ። ኦኬ ኤግዛምፕል እንሰራለን። let p 2 is greater than 3
which is false. q ደግሞ 5 is greater than 4 true ነው። then p by implies q 2 is greater than 3 if and only if 5 is greater than 4 which is false. ለምን true እና false false እና true ስለሆነ ስለዚህ p እና q different truth value ስላላቸው ቫልዩም ምን ይሆናል የመጨረሻ በኢምፕሊኬሽኑ false ይሆናል ማለት ነው። ቢን ደግሞ ኮንሲደር እናድርግ። p 3 is odd number which is true. 2 is prime number which is also true. p by implies q that is true by implies true which is true. That is 3 is an odd number if and only if 2 is prime number which is true እንላለን ማለት ነው። ኦኬ ስለዚህ true by implies true ነው። false by implies false true ነው። እሱን ነገር መውሰድ አለባችሁ ማለት ነው በby implication ጊዜ። There are various ways of starting proposition p by implies q. አሁንም ልክ እንደ implies by impliesም የተለያዩ አገላለጾች አሉት። ለምሳሌ p if and only if q also written as p if q double f ነው ያለው እዚህ ጋር። ስለዚህ p if and only q ብለን መግለጽ እንችላለን። p implies q and q implies p አያችሁ በimplies ደግሞ ሁለቴ አዞረን ማለት ነው። b implies q and q implies p ብለን መግለጽ እንችላለን። p is necessary and sufficient for q necessary ነው sufficient ነው። በimplies ጊዜ ግን የተለያየ ነበረ። necessary ለብቻው implies sufficient ለብቻው ነበር ስንገልጽ የነበረ። እዚህ ጋር ግን በimplies ጊዜ necessary እና sufficient አንድ ላይ አድርገን ነው የምንጠቀመው። p is necessary and sufficient for q. ኦኬ አሁንም ሌላ ነገር q is necessary and sufficient for p ብለንም ኤክስፕረስ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ሌሎች ዋዮች ናቸው ማለት ነው በኢምፕሊኬሽን ዲስክራይብ ለማድረግ ወይም ለመግለጽ ወይም ስም ለመስጠት የምንጠቀምባቸው አጠራሮች ናቸው ማለት ነው። ኦኬ ስለዚህ አይዘር በዚህም ጠራ ነው ኦር በዚህ አንድ አይነት ነው ማለት ነው የመጨረሻው ውጤት። ኦኬ p is equivalent to q ማለትም እንችላለን። እዚህ ጋር የተጠቀሰ ሌላኛ ደግሞ p is equivalent by implication ከኢኩቫለንስ ጋር ተመሳሳይ ነው ብለናል መጀመሪያ ዴፊኒሽናችን ላይ ማለት ነው እዚህ ጋር። ኦኬ ሎጂካል ኢኩቫለንስ እንለዋለን ብለናል። ሌላኛውና አምስተኛው ደግሞ ወይም የመጨረሻው ማለት ነው negation ይባላል። negation given any proposition p we can form the proposition negation p called the negation of p. The truth value of negation p is false if p is true and true if p is false. negation ማለት ባጭሩ ተቃራኒ ነው በቃ የትሩዝ ቫልዩ ተቃራኒ ነው። ያ ማለት የትሩ ተቃራኒ ፎልስ ነው፣ የፎልስ ተቃራኒ ትሩ ነው። ስለዚህ negation እንለዋለን። አሁንም የኔጌሽን ቴብል አለን እዚህ ጋር p እና negation p ተሰጥቶናል። ስለዚህ የቲ negation false ነው የትሩዝ negation false ነው፣ የፎልስ negation ትሩ ነው። ተቃራኒ ማለት ነው ባጭሩ። ለምሳሌ እዚህ ጋር let p አዲስ አበባ is the capital city of Ethiopia which is true. the negation of p ማለት የp ተቃራኒ አዲስ አበባ is not the capital city of Ethiopia which is false. ኦኬ ግልጽ ነው። አሁን አዲስ አበባ የኢትዮጵያ ዋና ከተማ ነው ትሩ ነው። negation ማለት ደግሞ ተቃራኒው ማለት ነው ባጭሩ። የዚህ ሰንተንስ ተቃራኒ ኦፖዚት አዲስ አበባ is not a capital city of Ethiopia false ነው። ለምን አይሆንም? አዲስ አበባ የኢትዮጵያ ካፒታል ሲቲ ነው። ስለዚህ አይደለም ካለን false ነው እንላለን ማለት ነው። ስለዚህ negation ማለት ተቃራኒ ማለት ነው ባጭሩ። ኦኬ በመጨረሻም ኤክሰርሳይሶችን እንሰራና እንጨርሳለን ማለት ነው። so exercise which one of the following sentences are proposition for those that are indicate the truth value ይለናል። እንግዲህ የመጀመሪያው 123 is prime number. ኦኬ prime number እንግዲህ either true or false ልንለው እንችላለን። ስለዚህ true or false ማለት ከቻልን proposition ነው ማለት ነው። ኦኬ ስለዚህ 123 prime ነው አይደለም የሚለውን አይደንቲፋይ እናደርጋለን። ከሆነ true ካልሆነ false እንለዋለን። ግን proposition መሆኑን ቼክ አድርጉ ነው proposition ነው። ሁለተኛ 0 is an even number
which is a proposition because we can tell that this sentence is either true or false ማለት ስለምንችል ማለት ነው x square minus 4 which is equals to 0 which is not proposition አይደለም የልቅ ምንድነው የሚሆነው open proposition ይባላል open proposition መጀመሪያ ላይ መግቢያ ላይ እንዳሳየዋችሁ ማለት ነው በቫሪያብሉ ፈንታ የሆነ ነገር ስንተካ either true or false ልንል እንችላለን ኦኬ ለምሳሌ x ላይ ሁለትን ብንተካ 4 ይሆናል 4 ሲቀነስ 4 0 ነው which is true ስለዚህ proposition መሆን ይችላል ማለት ነው ስለዚህ እስካልተካ ድረስ ግን proposition ማለት አንችልም instead open proposition ነው የምንለው ማለት ነው ኦኬ ስለዚህ open proposition d ላይ multiply 5x plus 2 by 3 ኦኬ አሁን ይሄ ኮማንድ ነው multiply 5x plus 2 by 3 ኮማንድ ነው ይሄንን አባዙት ይያለን ነው ስለዚህ true or false ልንለው አንችልም ስለዚህ which is not proposition እንላለን ማለት ነው what an impossible question exclamation is not a proposition or which is not a statement ስለዚህ proposition አይደለም ማለት ነው ይሄኛው ስለዚህ proposition የሆኑት የትኞቹ ናቸው a ነው b ነው ሌላው አይደለም ስለዚህ ሁለቱ ናቸው ይሄኛው ኦፕን ነው የምንለው መሃል ላይ ያለው ይሄኛው ሁለቱን ግን አይደሉም ብለን እንደመድማለን ማለት ነው next state the negation of each of the following statement or proposition ኦኬ ኔጌሽኑን ስቴት አድርጉ ይለናል የመጀመሪያው root 2 is rational number ስለዚህ ኔጌሽኑ ምን ይሆናል root 2 is not rational number እንላለን ማለት ነው ኦኬ ኔጌሽን ማለት ተቃራኒው ማለት ነው ባጭሩ b 0 is not negative integer ስለዚህ ምን እንላለን ኔጌሽኑ 0 is negative number ወይም negative integer እንላለን ማለት ነው ኔጌሽኑ ይሄ ነው c ላይ 111 is prime number ኔጌሽኑ ምን ይሆናል 111 is not a prime number እንላለን ኦኬ ሶስተኛው ደግሞ ሌላ ጥያቄ ተሰጥቶናል let p 15 is odd or number and q ደግሞ 21 is prime number truth value ስናወጣው 50 is odd number true ነው and 21 is prime number false ነው because 21 በ7ም በ3ም divisible ስለሆነ prime number አይደለም ስለዚህ truth value p true ነው q false ነው so ይህንን መሰረት በማድረግ እነዚህን ጥያቄዎች ስሩ ነው የሚለን state each of the following in word and determine the truth value of each ስለዚህ መጀመሪያ ስቴት አድርጉ ማለት ስማቸውን ጥሯቸው ተብሎ ነው የሚገለጹ ከዛ truth value ተናገሩ ነው መጀመሪያ ስቴት እናድርግና truth value አስረዳለሁ የመጀመሪያው p or q p and q negation p or q p and negation q p implies q q implies p negation p implies negation q negation q implies negation p ማለት ነው እንግዲህ ስቴት ሲደረግ then truth value ደግሞ ምን ይመስላል p or q ማለት true or false true ነው p and q ማለት ደግሞ true and false ነው negation p or q negation p ማለት p true ነበረ negation false ነው ስለዚህ false or false ይሆናል p and negation q p ማለት ምን ማለት ነው t ማለት ነው true ማለት ነው true and negation q ማለት የfalse negation true ነው true and true ይሆናል ማለት ነው e ላይ ደግሞ p implies q true implies false which is false እንግዲህ በኢምፕሊኬሽን ጊዜ false የሚመጣበት የመጀመሪያው ኮንዲሽን ይሄ ብቻ ነው ኦኬ ስለዚህ p implies q ወይም true implies false ነው q implies q ማለት ደግሞ false implies true ነው እዚህ ጋር ደግሞ negation p implies negation q negation p ማለት የp negation false ይሆናል false implies true ኦኬ false implies true which is true እዚህ ጋር ደግሞ negation q ማለት true ማለት ነው true implies negation p false ይሆናል true implies false ይሆናል ስለዚህ እዚህ ጋር የምንረዳው ነገር f and a ያልኳችሁ እዚህ ላይ ያለችው a ነው ተሳስቶ ነው a ያላት
ይሄ አሬንጅመንቱ እዚህ ላይ ያለችውን ኤ ለማለት ፈልጌ አይደለም እዚህ ላይ ያለው ኤ ኤፍ ኤንድ ኤ አር ድ ሴም ተመሳሳይ ናቸው አገላለጻቸው ማለት ነው ማንናማን ኤፍ ላይ ያለውና ኤ ላይ ያለው ቫልዩያቸው እንደምታው ትሩ ነው የሚመጣው በተመሳሳይ ደግሞ ኢናጂ ኢ ላይ ያሉት ሁለቱ ፎልስ የሚመጡ ተመሳሳይ የሆነ ኤክስፕሬሽን አገላለጻቸው ነው የሚለያየው እንጂ ዋጋቸው ተመሳሳይ ነው የሚሆነው ኦኬ ምክንያቱም እዚህ ላይ ምንድነው true implies false ነው ኢ ላይ true implies false ነው ኤ ላይም እዚህ ላይም true implies የታለ እዚህ ጋር ማለት ነው ስለዚህ ሁለቱ የኢና የጂ ሁለቱም false የመጡበት true implies false ዝም true implies false ስለሆነ ነው እዚህ ደግሞ false implies true ስለሆነ ነው true የመጣ ማለት ነው ስለዚህ እነዚህን ጥያቄዎች በዚህ መልኩ መስራት ትችላላችሁ ማለት ነው ሌላ ደግሞ የመጨረሻው ጥያቄ complete the truth table ይላል p true false q ደግሞ true false ተሰጥቷል ባይዘው እንደዚህ ነው ኤግዛም የምትፈተኑ በእንደዚህ አይነት ፎርም ነው የሚሰጠው ስለዚህ negation of q ማለት የq ተቃራኒ ወይም ኔጌቲቭ ኦፖዚቱ ማለት ነው የትሩ ኦፖዚት ፎልስ ነው የፎልስ ትሩ የትሩ ፎልስ የፎልስ ትሩ ይሆናል p and negation q ያ ማለት true and false ነው true and true እዚህ ጋር true ነው የሚሆነው ኦኬ ስለዚህ true and true ነው false and false ነው false and true false ነው እንደዚህ አድርጋችሁ ኤክሰርሳይሶችን መስራት ትችላላችሁ ማለት ነው ለዛሬው ይዤላችሁ የቀረብኩት ይሄን ይመስል ነበር እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ ለቻናሉ አዲስ ከሆናችሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ወደ እናንተ ይደርሱ ዘንድ የደወል ምልክቱንም መንካቱንም እንዳይረሱ ማለት ነው በሌላ ክፍል እስከምንገናኝ ድረስ ቸር ሁሉ ተመኙ ባይ ባይ